ናሽናል ባንክ ቅድም ባልኩት መሰረት ኢንዲፔንደንት ሆኖ በፋይናንስ ሕግ መመራት ይጀምር ብለን አምና ከናሽናል ባንክ ሳንበደር አመቱ እንደጨረስ ነው። በዚህ አመትም ዴፊሲት የተሞላው ከልማት አጋሮችና በትሬጀሪ ቢል ብቻ ነው። በትሬጀሪ ቢል እና ከልማት አጋሮች እየሞላ ከሄደ ዴፊሲቱን በኢንፍሌሽን ላይ ያለው ጫና ይቀንሳል ማለት ነው። ይሄ መልካም ጅማሮ መልካም ውጤት እንደሆነ ማየት ያስችላል። ከዕዳ ጋር ተያይዞ ለተነሳው ጥያቄ የተከበረው ምክር ቤት በተለይም የፋይናንስ ዘርፍ የሚከታተለው ቋሚ ኮሚቴ በዝርዝር እንደሚያውቀው ይህ ለውጥ፣ ይህ መንግስት፣ ይህ ሪፎርም ይደነቅ ከሆነ ምስጋና ይቸረው ከሆነ ክብር ይገባው ከሆነ አንዱ ክብር የሚያሰጠው ስራ ዕዳ ላይ የሰራው ስራ። እኛ ስንመጣ እኮ ለኢትዮጵያ አታበድሩ፣ ብድር ወስዳ ለመክፈል የሚያስችል ብቃት የላትም፣ ቀይ ናት የሚል ስያሜ የተሰጠበት ዋናው ምክንያት ካገኘነው ሁሉ ተቋምም መንግስትም ኮመርሻሉን እየሰበሰበ ስራው አይሰራም፣ ፕሮጀክት ማስፈጸም አንችልም፣ መቆጣጠር አንችልም፣ ኮራፕሽን በዛው ልክ ነው። በዚያ ምክንያት ከፍተኛ ችግር ነበር። ከለውጡ በኋላ እስከ ዛሬ ድረስ ላለፉት 7+ ዓመታት $1 ኮመርሻል ሎን ኢትዮጵያ አልተበደረችም። $1። ይህ ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው። ሁለተኛ፣ ያበደሩን ወዳጆቻችን ምንም እንኳን ብድሩ አራጣ ቢሆንም ተገቢ አይደለምና ወደ ትክክለኛ የብድር ስርዓት መመለስ አለበት ብለን ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። እኛ ወደዛ የወሰደን ባለፈው ገልጬላችኋለሁ። ፌርነስ የለውም የሚል ሙሉ እምነት ስለነበረ ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል። የኛም ፕሮፖዛል ይሸጋሸግ ምን ማለት ነው? በአመት 2 ዓመት ይከፈል የነበረው ዕዳ ወደ 15 ዓመት እስከ 15 ዓመት እንዲራዘም እንደየአበዳሪታ ስምምነት ተፈጽሟል። ይሄ ለኢትዮጵያ ትልቅ እፎይታ ነው። አሁን የዴት ሪፕሮፋይሊንግ የተሰራ ነው ያለው። ካለምንም ጥርጥር የሪፕሮፋይሊንግ ስራ ሲያልቅ የኢትዮጵያ የብድር ሁኔታ መካከለኛ ከቀይ ወጥቶ መካከለኛ ወይም የተሻለ እንደሚባል ምንም ጥርጥር አይኖረውም። ቢኮዝ ያለን ጂዲፒ ያለን ኢኮኖሚክ እድገትና ያለብን ዕዳ ጫና ወደዛ ደረጃ ሊሄድ እንደሚችል የሚያመላክት ጉዳይ አለ። ይሄን ኮመርሻል ሎን ብድር ሳንወስድ የቀደመውን ስሁት የብድር ስርዓት ለማሻሻል ለመቀየር ከዓለም ጋር ስንደራደር ስራዎቻችን ግን ምን ላይ ነበሩ የተባለ እንደሆነ ክቡራትና ክቡራን ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በህዳሴ ላይ 1 ብር እርዳታ 1 ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ ያስፈልገም እኮ አላለች ኢትዮጵያ። በአፍሪካ 3ኛ የሆነውን ኮይሻ እየገነባን ያለ ነው። የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ።